ኢማጂኔሽን እዳ ይሆናል እሳቸው ሲደርቡ እሷ ስትነጥል እሷ ወለሉ ላይ ደረስኩ ስትል እሳቸው ጣራ ሲሰሩ ቆራጥ ሆኖ አቋምን መናገር ነው የጠፋው ወይንስ ትህትና በዝቶ ነው? ልጅቷ በመጣችበት ባህል ደግሞ የቀረበላችሁን ማስተረፍ የለባችሁ ምን እንደሚሰሩ ጠይቃቸው አለችው እና ምንድነው ማማ ምንድነው የሚሰሩት ነው የምትለው ታዲያ ነገራታ ታቀለ እንደምን ጠይቀኛለህ አሉት አንዳንድ ጊዜ ሳናስበው በመቀበል ሜንታሊቲው ስንገባ አመለካከታችን ሁሉ ጊዜ የበታች ያደርገናል አቅርቦትና ፍላጎት ላይ ያለን እይታ አመለካከታችንን ወደ አሉታዊ ወይም አዎንታዊ የማዘንበል ባህሪ ያለው አመለካከት ረቂቅ አይምሮ ተግባር ነው የሁለቱ ባህል የሚገባው ልጅ ደግሞ እናቱንም ሚስቱንም ላለማስቀየም የሚያደርጉትን ጨዋታ መመልከት ጀመረ ማለት ነው እዚህ ሰዎች ኢማጂኔሽናቸው በጣም ፓወርፉል ሆኖ አቲቲዩዳቸው ግን ኔጌቲቭ ከሆነ አምስት የመረጥናቸው አመለካከቶች አሉ ከእናቱ ጋራ ከቤተሰቡ ጋር ሊያስተዋውቃት ይዟት መጥቶ ድግስ ተደግሶ ግማሹን ነኝ ብለን ካላሰብን በስተቀር ኃላፊነትም ለመውሰድ ይሁን አቅም ያለን እንደሆነ ለማሰብ ይከብደናል ብልህ ነበርና አስቦ she's a funeral DJ ያላቸው ማለት ነው 80% እሷ ነች 20% ነኝ ካልኩኝ አመለካከቴ ሌላ ነው ሶስተኛው ባለፈው በደንብ አንስቻለሁ ይመስለኛል ሁሉ ጊዜ በህይወታችን መጥፎ ነገሮች ይኖራሉ መስጠትና መቀበልን የህይወት ሁኔታ ማድረግ እናቱ እንዲወዷት ፈልጋለች ወይ ፖዚቲቭ ናቸው ወይ ኔጌቲቭ ናቸው በጉዞ ላይ ያሉ አመለካከቶች አሉ እነሱ ወላዋይ የትኛው ሉን እዛኛው የሚለውና እና መኛ መተዋወቅ ብዬ ሞያ በልብ ምንለው አለ ይሁን ሞያ በልብ ይሁን እንግዲህ ልብ ውስጥ ኩሽና ካለ ችግር የለውም ባለ አምስት ኮከብ አመለካከት እነዚህ ናቸው gratitude is the greatest attitude የሚባለው ራሱ ቃሉ gratitude greatest attitude ነው ሌላው trust ነው ባለፈው እንዳልኩት ይሄ የማሸነፊያ መንገድ ነው ምክንያቱም ለምንድን ነው እንድናሸንፍ የሚያደርገን ማመን actually ትህትና የከፍታ መሰላል ነው ከዚህ ችግር ወጣለሁ አልወጣም ገና ሳንወጣ የምንወስንበት መንገድ ነው ችግሩን ከኛ አንፃር መንፈሰ ጠንካራነት እና ትህትና አንዳንድ ጊዜ ይሄ courage fortitude የምንለው ነገር ከትህትና ጋራ አንዳንዴ የሚጣረስ ወይ የሚጣላ ሁሉ ይመስለናል ግን ነው ወይ አመለካከት ረቂቅ አይምሮ ተግባር ነው አካላችን አይን እንዳለው ሁሉ አይምሮአችንም አይን አለው የሐሳቡን ዓለም የሚያይበት ወደዚህ ስንመጣ በዛ አይናችን ያያየን የመጣ ነው ቤት በኩል ሊሄድ ብለን በዚህ በኩል ይዘጋጋል የሚለው እናይና የማይዘጋጋ በመሰለን ኢማጂኔሽናችን በነበረ መንገድ እንመጣለን ግን ይሄ የሐሳብ አይን ደግሞ መስኮትና መነጽር አለው እሱ ካጨለመበት ኢማጂኔሽን ምንድን እንደሚያየው የጨለመ ነገር ነው ቀድናውን ማየት አይሆንለትም ማለት ነው ስለዚህ አንዳንድ ጊዜ ሰዎች ኢማጂኔሽናቸው በጣም ፓወርፉል ሆኖ አቲቲዩዳቸው ግን ኔጌቲቭ ከሆነ ያ ፓወርፉል ኢማጂኔሽን የሚያየው ነገር አሉታዊ ወይም ደግሞ ኔጌቲቭ ይሆናል አንዳንድ ጊዜ ሰዎች ኢማጂኔሽን በጣም ፓወርፉልም ሆኖ አይናቸው ግን መነጽራቸው ማማረርና ነገሮችን አበላሽቶ ማየት ከሆነ ኢማጂኔሽን እዳ ይሆናል እዚህ በዚህ ወር የምናየው ይሄ አመለካከት መመልከት ሳይሆን እንዴት የምንመለከትበትን የአይምሮአችንን መነጽር እየቃኘን ነው ስለዚህ በተለይ ብዙ አይነት አመለካከቶች አሉ ሁሉም አመለካከቶች ግን ባለፈው እንዳልነው ወይ ፖዚቲቭ ናቸው ወይ ኔጌቲቭ ናቸው በጉዞ ላይ ያሉ አመለካከቶች አሉ እነሱ ወላዋይ የትኛው ሉን እዛኛው የሚለውና ግዴለሽ ምንም ማተር ለማያረግ ነገር ያለን ኢንዲፈረንት የሆነ አቲቲዩድ ወይ አመለካከት አለ አብስትራክት እንዳይሆን የምንነጋገረው ነገር መሬት እንዲይዝ አምስት የመረጥናቸው አመለካከቶች አሉ በእነዚህ አመለካከቶች ውስጥ የአመለካከትን ኃይል ካየን ሌሎቹን አመለካከቶች ለመረዳት አይከብደንም እነዚህ አምስት አቲቲዩዶችን ካየን how much attitude powerful እንደሆነ በእኛ ህይወት ላይ በየቀኑ የምንኖረው ነገር መሆኑን ስንረዳ ከዛ በኋላ ቀላል ነው በጥሩ ተማሪ ምሳሌ ካገኘ ሌላውን ነገር በህይወቱ ወይም በህይወቷ እየተረጎመች ምን ይሆናል ለውጥ ማምጣት ይቻላል ስለ አመለካከት ሳነሳ አንድ ጓደኛዬ ነገረኝ ታሪክ ትዝ አለኝ
ልጁ ስካንዲኔቪያን ወይም ደግሞ ሩቅ ሰሜን ያሉ እንደ ስዊድን ኖርዌይ ያሉ ሀገሮች ውስጥ ሲኖር ቆይቶ የዛ ሀገር ልጅ አግብቶ ከእናቱ ጋራ ከቤተሰቡ ጋር ሊያስተዋውቃት ይዟት መጥቶ ድግስ ተደግሶ ቀረበ እና በሁለቱ እይታ በእናትየውና ልጅየውም እናቱን ኢምፕረስ የማድረግ እናቱ እንዲወዷት ፈልጋለች የሰሩላትን ነገር መብላት ሊፈለገችው እሳቸውም ደግሞ ለልጃቸው ሚስት ያላቸውን ደግነት ለማሳየት ያላቸውን ሁሉ አንጠፍጥፈው አቀረቡ የልጁ እናት ባሉበት ባህል ውስጥ ምግብ የማቅረቢያ ወለል መታየት የለበትም ልጅቷ በመጣችበት ባህል ደግሞ የቀረበላችሁን ማስተረፍ የለባችሁ የሁለቱ ባህል የሚገባው ልጅ ደግሞ እናቱንም ሚስቱንም ላለማስቀየም የሚያደርጉትን ጨዋታ መመልከት ጀመረ ማለት ነው እሳቸው ሲደርቡ እሷ ስትነጥል እሷ ወለሉ ላይ ደረስኩ ስትል እሳቸው ጣራ ሲሰሩ መጨረሻ ልጅቷ ልትፈነዳ ደረሰች ከዛ ድንገት እሪ ብላ ስታለቅስ ሴትዮዋ ደነገጡ በቃ እኔ አልበላም ከዚህ በላይ ብላ ተቆጣች ማለት ነው ወይ ልጄ እኔ እኮ ላንቺ ብዬ ነው እኔም እኮ እንዲተርፍሽ ብዬ ነው እንጂ እንድጨርሲ ብዬ አይደለም ብለው ስለዚህ ምንድነው እሱ አሁን በዚህ መሃል ድፍረት ነው የጠፋው ወይም ደግሞ ቆራጥ ሆኖ አቋምን መናገር ነው የጠፋው ወይንስ ትህትና በዝቶ ነው እነዚህ ነገሮች አላቸው የሚዋሃዱበት ነገር ልክ እንደዚሁ አንዲት ሴት ዲቪ ደረሳቸውና 6 ልጆቻቸውን ይዘው ወደ ኤምባሲ ሄደው እና ሁሉ ነገር ተጠይቆ በአጋጣሚ ደስ አላቸው አስተርጓሚ ሰፈራቸው ሰው ስለሆነ አይ እሱማ ሁሉ ነገር ያቃል ብለው ተብሎ ስራቸው ጋር ተደረሰ ጥያቄው ምን እንደሚሰሩ ጠይቃቸው አለችው እና ምንድነው ማማ ምንድነው የሚሰሩት ነው የምትሉት ታዲያ ነገራታ ታቀለ እንደምን ጠይቀኛለ አሉት ሴትዮዋ ሙሾ አውራጅ ናቸው በእንግሊዘኛ ለመተርጎም በዛ ልጁ ብልህ ነበርና አስቦ she's a funeral DJ አላቸው ማለት ነው you have a DJ in your funerals እንዴት ነው እሱ የሚያደርጉት ሲል ዲስኩን እዚህ ላይ ያጫወቱ ይሄንን ነገር በሚተረጉምበት ጊዜ አንድ ነገር አለ እሳቸው እንዴት አርጎ ነው ሪፕሬዘንት የሚያደርጋቸው እሳቸውም ሳይከፋቸው ቪዛቸውን ሳያጡ ለሷን በሚገባት መንገድ እና እንትኑ አተረጓጎሙ ክሬቲቪቲ ይጠይቃል ግን በውስጡ ደግሞ ኢንትሪኬት የሆኑ ነገሮች አሉ ስለዚህ አዎንታዊ አመለካከቶች አመስጋኝነት ቢሆን ቀናዊነት መንፈሰ ጠንካራነት ወይም ፎርቲቲዩድ ቢሆን ትህትና ሂዩሚሊቲዩድ የሚለው አርካይክ ወርድ ይለዋልና ሂዩሚሊቲዩድ ከሂዩሚሊቲ የወደድኩበት ምክንያት ሂዩሚሊቲን አቲቲዩድ ውስጥ ስለሚከተው የድሮ ቃል ቢሆንም ግን እኛ ለኛ ትህትና እንለዋለን እነዚህ የሰርቪስ እና የአክብሮትና የአገልግሎት አቲቲዩድ ነው ምለው ብዙ ጊዜ በኋላ እንመጣበታለን ወይ መተማመንም ቢሆን እነዚህ አዎንታዊ አመለካከቶች አሉ አንደኛው አቅርቦትና ፍላጎት ላይ ያለን እይታ አመለካከታችንን ወደ አሉታዊ ወይም አዎንታዊ የማዘንበል ባህሪ ያለው ሰዎች በእጦት አስተሳሰብ ውስጥ ሆነው ቀና አመለካከት ወይም ደግሞ አዎንታዊ አመለካከት ሊኖራቸው አይችልም ሁላችንም ያለው ከሚፈለገው ያንሳል ወይም ይበልጣል ብለን ነው ምናምነው አመለካከታችንን ከሚቃኙ ነገሮች አንዱ ይሄ ነው ዛሬ የምናየው ላይ በጣም እናየዋለን ይሄንን ነገር ሌላው ነገር ሁሉ ጊዜ አመለካከታችንን የሚወስነው ኤኒ ዲል ኤኒ ሪሌሽንሺፕ ኤኒ ቢዝነስ ምናረጋው ነገር ሁሉ ግማሹን እኔ ነኝ ብለን ካላሰብን በስተቀር ኃላፊነትም ለመውሰድ ይሁን አቅም ያለን እንደሆነ ለማሰብ ይከብደናል ምን ማለት ነው እሱ አሁን ከአንድ ሰው ጋር የሆነ ነገር በማድረግ 80% እሷ ነች 20% እኔ ነኝ ካልኩኝ አመለካከቴ ሌላ ነው አይ 80% እኔ ነኝ ብዬ ደግሞ ቤቱን ከሞላሁትም አመለካከቴ ይቀየራል ግን ቀና አመለካከት ብዙ ጊዜ ኃላፊነትንም አቅምንም ለመውሰድ ምን ይላል ግማሹ እኔ ነኝ ለዚህ ለማረጋው ትራንዛክሽን ዲል እኔ ነኝ ብሎ ማሰብ ነው ሌላው ነገር ምንድነው እሱ ይሄ ፓራዶክስ የሚመስል የረካ ግን ያልጠገበ ወይም ያልሞላ ባለን ነገር መርካት የሌለንን ነገር ግን አውቀን መሳብ ወይም ስትሬች ማድረግ ይሄ fulfilled but not full
አንዳንድ ጊዜ ሰዎች ባላቸው ነገር ላይ ሲወሰኑ የሚኖራቸው አመለካከት ምንም የለኝም ብለው ደግሞ እንዳላገኘ ያገኙትን ሲያግበሰብሱ የሚኖረው አመለካከት ይለያያል። ስለዚህ ይሄ ግሮዝን የሚፈጥር አመለካከትን በሌላ አቅጣጫ አዎንታዊ የሚያደርግ ነገር ነው። ሶስተኛው ባለፈው በደንብ አንስቼዋለሁ ይመስለኛል። ሁሉ ጊዜ በህይወታችን መጥፎ ነገሮች ይኖራሉ። ሎስ ይኖራል፣ ጥል ይኖራል፣ ብዙ አይነት ነገሮች ሲኖሩ ያንን ነገር ከስሩ የማያወጡ ሰዎች በመጥፎ ነገር ህይወታቸው እየተሞላ በሚመጣበት ጊዜ አመለካከት ላይ ሪፍሌክት ማድረግ ይጀምራል። ስለዚህ we have to always let go the bad። በህይወታችን ውስጥ ሰዎች ያስቀይሙናል፣ ያሰብነው አይሟላም፣ ፌል እናረጋለን፣ ቃላችንን መጠበቅ አንችልም፣ ብዙ ነገር እንሆናለን። ግን ያን ነገር እያስተካከልን ይሄ forgiving የሚለው ነገር asking forgiveness-ንም ይጨምራል። two-way street ነው። በይቅርታ ይቅር ማስቀረት ማለት ነው መጥፎውን። አምስተኛው ነገር ጥሩ ደግሞ እንዲፈስ ወይም ደግሞ እንዲቀጥል ማድረግ፣ ይሄ መስጠት ነው። ሁላችንም ልንሰጥ የምንችለው ብዙ ነገር አለ። አንዳንድ ጊዜ ሳናስበው በመቀበል ሜንታሊቲ ውስጥ ስንገባ አመለካከታችን ሁሉ ጊዜ የበታች ያደርገናል። ሰዎች ላይ ብሌም የማድረግ ነገር ውስጣችን ይፈጠራል። አመለካከታችን በተቀባይነት ብቻ ከሆንን አስቸጋሪ ነው። ሁሌ ደግሞ ሰጪዎች ከሆንን ደግሞ አመለካከታችን በሌላ መንገድ ይቀረጻል። ስለዚህ መስጠትና መቀበልን የህይወት እውነታ ማድረግ። መስጠት በእርግጥ ደግነት ነው የሚጠይቀው። መቀበል ግን ትህትና ይጠይቃል። አንዳንድ ጊዜ ሰዎች የሚሰጧችሁ ነገር ማንነታችሁን የነኳችሁ ሁሉ ሊመስላችሁ ይችላል። ግን ሰዎች ደግነታቸውን እንዲያሳዩ ካልፈቀድን መስጠትን እየከለከልን ነው። ባለመስጠትም ልንከለክል እንችላለን፣ ባለመቀበልም ልንከለክል እንችላለን። በእርግጥ መቀበል ትህትና ይጠይቃል፣ መስጠት ደግነት እንደሚጠይቀው ሁሉ። ይህንን ፕሮግራም ስናስብ ሰምተን ሀሳብ እንድንሄድ ሳይሆን እንድንተዋወቅ፣ እንድናወራ፣ የማናውቀውን 2-3 ሰው አውቀን በሰዎች ኢንተረስትድ እንድንሆን። ብዙ ጊዜ ፈረንጅ ሀገር አንዱ ያየሁት ነገር እከሌ ይባላል፣ ስማቸውን ይነግሯቸዋል፣ ጠበቅ አድርገው ይጨብጧቸዋል። ምንድነው የምሰራው? እንዲህ ነው የምሰራው፣ እዚህ ነው። በአንድ ጊዜ የሚዘረግፉት ነገር እኛ ገበና የምንለው ነው ማለት just do that። እና ሲጎዳቸው አላየሁም። እኔ በጣም ይቸግረኝ ነበር። ምንድነው ምን ላረግ ነው? ከዛ ጓደኛቸው የሆኑ ሲመስሏቸው አይደሉም፣ ትውውቃቸው ናቸው። እና እኛ መተዋወቅ ብዬ ሞያ በልብ የምንለው አለ። ይሁን ሞያ በልብ ይሁን፣ እንግዲህ ልብ ውስጥ ኩሽና ካለ ችግር የለውም። ግን ሪሊ እዚህ ቦታ ላይ አንዱ ምንድነው ፎርስ ካሚንግ ሆነን ሰዎች ላይ ኢንተረስትድ ሆነን ምን ሰራውን ማሳወቅ። ምናልባት በጣም የምትፈልጉትን ነገር የሚሰራ ሰው አጠገባችሁ ቡና እየጠጣ ነው። ባለ 5 ኮከብ አመለካከት እነዚህ ናቸው። አንደኛው ቀናዊነት ነው። ይሄ የብሩሃን አመለካከት ነው። ብሩህን የሚያዩ ሰዎች ቀናዊ ናቸው። ታች ያለውን ሙሉውን እንጂ ጎዶሎውን አያዩም። በዚህ አመለካከት ውስጥ ተስፋ ነው ያለው። ሌላው አመስጋኝነት ነው። ግራቲቲዩድ ታንክ ዩ። የብዙ ቋንቋ ምስጋናን የሚያመሰግን ሰው ትልቅ ሰው ነው። ማመስገን የትንሽነት ምልክት አይደለም። ታንክ ዩ ስንል ትልቅነት ነው። ምክንያቱም ለዚህ ነው gratitude is the greatest attitude የሚባለው። ራሱ ቃሉ greatest attitude ነው። ሁሉ ጊዜ ምንድነው በማመስገን ሰዎችን ኤሊቬት ያደርግን ይመስለናል፣ ግን እኛ ማብረን ነው ኤሊቬትድ የምንሆነው። አመስጋኝነት ጥሩ ነገሮች እንዲበዙ ያደርጋል። በህይወት ውስጥ አፕሪሺዬሽን፣ ይሄ የአፕሪሺዬሽን ነገሮች አፕሪሺዬት እንዲያደርጉ ማለት ነው። ያለው ነገር ከመሰለም በላይ እንዲሆን ያደርጋል። ሰዎች ታንክ ዩ ሲባሉ ምን አድርጌ ነው ብለው እንደገና ሞር እንዲያደርጉ ይደፈፈራሉ፣ ያበዛል ጥሩን። ይሄ በህይወት ውስጥ ላሉ ስጦታዎች ላይፍን ጨምሮ ላሉ ትንንሽና ትልልቅ ሰው ለሆኑ ላልሆኑ ለብዙ ነገሮች በህይወት ውስጥ ላሉን ጊፍቶች የምናሳየው አመለካከት ነው። ሌላው ትረስት ነው። ባለፈው እንዳልኩት ይሄ የማሸነፊያ መንገድ ነው። ምክንያቱም ለምንድን ነው እንድናሸንፍ የሚያደርገን? ማመን የኮኔክሽን ሶርስ ነው። ሰው ማመን ሲያቅተው ካለበት ነገር ጋር ዲስኮኔክት ያደርጋል፣ ይሸነፋል። አስቡ፣ ያሏችሁን ግንኙነቶች ሁሉ በቆራረጥባቸው የፈለጋችሁትን አይነት ሰው ብትሆኑ ትሸነፋላችሁ። አሁን ኢቭን ወንበራችሁ አንድ እዚህ ውስጥ ከ50 ወንበሮች 70 ናቸው ብል 50 ሰው ብቻ አይደለም ችግር ላይ የሚወድቀው። ኢቭን አንድ ወንበር ላይ HIV ፖዚቲቭ የሆነ ደም ያለው ሲሪንጅ አርገን አስቀምጠናልና ተጠንቀቁ ብል ስንት ሰው ነው የሚጠነቀቀው? ማለት ትረስቱን ከወንበሩ ጋር ለቅኩት ማለት ነው። ስለዚህ ይሄ ሌሎችን ነገሮችና ሰዎች ከኛ አንፃር የምናይበት አመለካከት ነው። ዛሬ አንዱ የምናየው ይሄ ነው። በህይወታችን ውስጥ ብዙ ቻሌንጆች አሉ። ማለፍ እንፈልጋለን፣ መበላት አንፈልግም። ይሄንን አልፈን ፈርቀደን መሄድ እንፈልጋለን። ኃይላችን ይዘን ወደፊት መሄድ እንፈልጋለን። አይታችሁ ከሆነ ፎርቲቲዩድ የሚለው ቃል ፎርት
እንግዲህ መጣበታለሁ ግን መንፈሰ ጠንካራ ፎርተስ የሚለው ቃል አመጣ ኦሪጂኔሽኑ ፎርተስ ማለት ስትሮንግ ማለት ነው የአካል ጥንካሬ እንዳለ ሁሉ የመንፈስ ወይም ደግሞ የውስጥ ጥንካሬ ያለ ነገሮችን የምንጋፈጠው በዛ ነው ይሄ አመለካከት ወደፊት እንድንገፋ የሚያደርገን ነው ለዚህ ነው ይሄ attitude of advancement ነው ወደፊት ፕሮግሬስ የምናደርግበት አመለካከት ነው ለዚህ ነው the mightiest attitude የምንለው አቅም ይሆናል ሰዎች fortitude ሲኖራቸው የሚያሳዩት አመለካከት ነው ምክንያቱም በህይወት ውስጥ ተግዳሮቶች ወይም ቻሌንጆችና ሪስክ በማግኘት ይከብዳል ለመተርጎም ከብደኛል የመጋለጥ ነው ምለው እንጋለጣለን ጥሩ ይሁን መጥፎ ለተቀላቀለው ነገር ተጋልጠን መጥፎውን አሸንፈን ጥሩን ለመያዝ የምናደርገው ነገር ነው ያ ነገር ስላለ ለዚህ የሚኖረን አመለካከት ፎርቲቲዩድ ለዚህ ነው ደፋሮች ተግዳሮታቸውንና ሪስኮችን ሁሉ አልፈው ሰክሰስ የሚያገኙት ሌላው እንግዲህ ትህትና ነው ባለፈውም እንዳልነው ይሄ humilitude የሚለው ቃል የልበ ሙሉነት ውጤት ነው የፈሪነት አይደለም ዛሬ ስለምናየው ብዙ እሱ ላይ አልገባም አሁን the highest ነው እንዴት ነው እሱ the highest የሚሆነው ሪስፔክት እና ሰርቪስ በመንሰጥበት ጊዜ ሌሎችን ያከበርን ሌሎችን የጠቀምን ይመስለናል እንጂ eventually the highest position ላይ የምንወጣው እኛ ነን actually ትህትና የከፍታ መሰላል ነው ግን አይታችሁ እንደሆነ እያንዳንዱ መሰላል እግሩ ያረፈበት ቦታ ላይ ነው መሰላልነቱ እግሩ ሼኪ ከሆነ መሰላል ሊሆን አይችልም ለዚህ ነው እንዲህ አድርገን የምንሄደው ትህትና ግራውንድ የሚያስይዘን አመለካከት ነው ድካም አይደለም ራሳችንን ከሌሎች አንፃር የምናይበት ነው ለራሳችን ከምንሰጠው ዋጋ የሚነሳ አመለካከት ነው ስለዚህ እኔ ያልከከለስኩኝ መንፈሰ ጠንካራነት እና ትህትና አንዳንድ ጊዜ ይሄ courage fortitude የምንለው ነገር ከትህትና ጋራ አንዳንዴ የሚጣረስ ወይ የሚጣላ ሁሉ ይመስለናል ግን ነው ወይ ትሁት መሆንና መንፈሰ ጠንካራ መሆን ምን አይነት ግንኙነት ነው ያላቸው መጀመሪያ ሁለቱንም ለየብቻ ማየት ያስፈልጋል እዚህ ጋር እንደምታዩት ሰው ቻሌንጅ አለ ግን የደረሰበት ጫፍ አለ ወደ ኋላ መመለስ አይፈልግም ስለዚህ has to progress ወደፊት መሄድ አለበት ግን የሚሄድበት ሁኔታ ከሚያጋጥመው ቻሌንጅ በተጨማሪ ሊቆጣጠረው የማይችለው ነገር ከፊት አለ ግን ሊቆጣጠረው የሚችለው ማንነት አለው ያልፋል አያልፍም ይሄንን የሚለካው የአካሉ ጥንካሬ እንዳልሆነ we can tell በአካል ጥንካሬ ያኛው ይበልጣል ስለዚህ fortitude በመንልበት ጊዜ መንፈሰ ጠንካራነት ምንድነው ቅድም እንዳልኳችሁ ቃሉ እንግሊዝኛው ጠንካራ ማለት ነው ጥንካሬ የሚለካባቸው አይምሮዊና ኑሮዊ ሁኔታዎች አሉ እና ይሄ ጥንካሬ አመለካከታችን ላይ ይንጸባረቃል ምክንያቱም ጥንካሬያችን የሚፈትሹ ነገሮች በህይወታችን ሲያጋጥሙን ያን ጊዜ አመለካከታችን ይገለጣል አይፈጠርም ግን በዛ ውስጥ ፕሮሰስድም ይሆናል ምን ማለት ነው እሱ ይሄ አሸናፊነትን የተሞላ የመንፈስ ብርታት ገና ከማሸነፋችን በፊት ለማሸነፋችን ኢንፑት የሚሆን ነገሩን የምናይበት ሁኔታ ይሄንን ነገር አልፈዋለሁ አላልፈው ይሄን ነገር እሰራዋለሁ አልሰራውም ከዚህ ችግር ወጣለሁ አልወጣም ገና ሳንወጣ የምንወስንበት መንገድ ነው ችግሩን ከኛ አንፃር ውድቀታችንን የምናይበት እይታ ነው ስለዚህ የውስጣችን ጥንካሬ ነው ትራንስሌትድ የሚሆነው ኢቨንቹዋሊ እንግዲህ የዚህ ነገር አንዳንዴ ተቃራኒ ማየት የሚጠቅመው የዚህን ትርጉም ፈሪ መሆን ልፍስፍስ መሆን ወላዋይ መሆን ማለት ውስጣችን ሼኪ ከሆነ ቻሌንጆቹ ክራሽ ያደርጉናል ውስጣችን ግን ጠንካራ ከሆነ በአለም ላይ በጣም ትልልቅ ቻሌንጅ ያለፉ ሰዎች የሚገርመን የምናደንቃቸው ሰዎች መንፈሳቸው ጠንካራ ስለሆነ ብዙ ሯጮች ብዙ ትልልቅ አቺቭ ያደረጉ ሰዎች ሁሉ ጊዜ የሚናገሩት ዋናው ነገር ውስጣቸው ነው እንጂ ያሸነፈው ውጫቸው እንዳልሆነ ይነግሩናል ሁላችንም ያ ልምድ አለን በጣም ሰክሲድ ባረኩባቸው ቦታዎች ላይ ሁሉ ጊዜ ወደ ኋላ እጄ ሳስብ ገና ሳልጋጠም ነው መሸነፍና ማሸነፍ ሀፕን የሚያደርገው ይሄ መንፈሰ ጠንካራነት የሚለውን ኮንሰፕት በአይምሮአዊ በማይንድ ሌቭል ስናመጣው የሚነሱ የተወሰኑ ጽንሰ ሐሳቦች አሉ ለምሳሌ ድፍረት ነው ይሄ ድፍረት ካሬጅ ነው አንድ ቻሌንጅ ያጋጥመኛል ያን ነገር ሄጄ እጋጠመዋለሁ አልጋጠመው አንድ ሰው እንዳለ የፈሪና የደፋር ልዩነቱ ምንድነው ደፋር ፍርሃቱን መደበቁና ማሸነፉ ነው እንጂ አለመፍራቱ አይደለም እያንዳንዱ ደፋር ፍርሃትን ያውቀዋል
ስለዚህ ፎርቲቲዩድ የሚያደርገን ምንድነው እሱ ፍርሃታችንን ኮንትሮል ያደርገዋል ኮንትሮል የሆነ ፊር ነው ድፍረት አክቹአሊ ሰዎች መፍራት አለባቸው ቻሌንጅድ የሚሆኑበትን ነገር ልክ ለማወቅ በፍርሃት ነው የምንለካው ከዛ በኋላ ግን ፍርሃቱ ቴክ ኦቨር ካረገ አመለካከታችን ወደ ሽንፈት ይሄዳል